ምሳይል በላይ የህንዶች ሬስቶራንት ገባሁና ኳሌያቸው ለምንድን ነው የሚቀርጸው ይያሉ አሁን ሊከለክል ያለ ስለዚህ የመጣ ነው በስማም መቅለጥ አይደል እንደሚኖሩት ኑሮ አስቡት ያለ ሼድ መኪኖቹ የተወሰነ ቆሙ ማለት በቃ ጋሉ ማለት ቋሊ ይችላሉ በጣም እኛ እንቁላል ገዝተናል ውሃ ገዝተናል ዋናው የምናረጋው ምንድነው በረሃው ላይ ሄደን እንቁላል በፀሐይ እንጠብሳለን ስለዚህ የሚያስፈልገን ነው እንቁላል ገዝቻለሁ በረሃው ላይ ሄደን የሙቀቱ ልክ በሱ አሳያቸዋለሁ ማለት ነው በዚህ ቀጥ ብለን የምንሄድ ከሆነ ወደ ኢራን ነው የምንገባው ማለት ነው ከኩዌት ዜጎች ውስጥ 15% ሚሊዮነሮች ናቸው አሁን ያለነው የዓለም አራተኛውን አምስተኛ አላቀም እርግጠኛ አይደለም የዓለም ግዙፉ ድልድይ ላይ ነው ማለት ነው እንግዲህ በረሃው ላይ ደርሰናል ዋት በጌታ በኢየሱስ ስም በታምኑም ባታምኑም አሁን 50 ዲግሪ ሴንቲግሬድ ሙቀት ላይ ነው የምንገኘው እግዚአብሔር ተጣበቀ የሞሉን ግዝፈት ብቻ ተመልከቱልኝ መንደር አይመስልም የገበያ ሞል እኮ ነው ያው አንድ ብር ሳይሆን አንድ ሁለተኛ ብር ለቀላው ላይ ራሱ ነው አንድ ሁለተኛ ነው ያሽ እንዴት ነው ሰው ኩዌት ላይ የሚኖረው ኑሮ እንግዲህ አሁን መሽቷል ይወላችሁ መሸ ግን ሙቀቱ በቃ እንደዚህ ኤክስፕሌን ማደርግላችሁ አይደለም በጣም ነው የሚሞቀው ረጅም በረራ በኋላ እንደገና ኤርፖርት ውስጥ በጣም አቆይተው ነው የኩዌት ቪዛ የሰጡኝ ሶ የኩዌት ቪዛዬን አሁን ነው ያገኘሁት ብዙ ተቀመጥኩ ግን ማለት በጣም ብዙ ኦልሞስት ከአንድ ሰዓት በላይ ኤርፖርት ውስጥ ቆይቻለሁ ይሄንን የኩዌት ቪዛ ለማግኘት ማለት ነው ሶ ፋይናሊ አሁን አግኝተናል ወደ ኩዌት ለመግባትም ተፈቅዶልናል ስለዚህ እኔ ብቻዬን በአካል 1 ሚሊዮን ሰብስክራይበሮች ደግሞ አብራችሁኝ በያላችሁበት ሆናችሁ ተጓዙ ማለት ነው በአለም ላይ ውዱ ብር ማለት የኩዌት ዲናር አንድ የኩዌት ዲናር ወደ $3 ምናምን ነው ኢማጂን ከዶላር ራሱ ይበልጣልና the strongest currency in the world የኩዌት ዲናር ነው ስለዚህ አሁን ዲናር ልናወጣ ነው ማለት ነው Please wait while your transaction is processing. So 50 ብር ነው ያወጣው ታውን ማለት ነው እንግዲህ አሁን እንግዲህ ብራችንን አውጥተናል let's go inside Kuwait ሶ እንግዲህ ስለዚህ ስለ ከተማዋ ያወራን ስለ ኩዌት እየተነጋገርን እንዲሁ ደግሞ ወደ በረሃ ሄደን ደግሞ የሙቀቱን ልክ በዚህ አስቸጋሪ ሁኔታ ውስጥ እንዴት ሰርቫይቭ አድርጎ የሰው ልጅ በዚህ አይነት አስቸጋሪ መልክዓ ምድር ውስጥ እንዴት እንደሚኖር እናያለን ማለት ነው ምን ያክል ከባድ ሙቀት እንደሆነ ያለው ወይም የዓለማችን ከባድ ሞቃታማ ሀገር እንደሆነች በዛውም ብዙ ድንቅ ብዙ ውበት በጣም ብዙ አስገራሚ ነገር እንዳለው እናያለን ማለት ነው ይሄውና ከኋላ እንግዲህ በመስኮት የምታዩት የኩዌቷ ዋና ከተማ ኩዌት ሲቲ ናት በነገራችን ላይ ኩዌት ዋና ከተማ ኩዌት ሲቲ ይባላል ስለዚህ ወደ ዋና ከተማዋ እንጣ ምሳይል በላይ የህንዶች ሬስቶራንት ገባሁና ያው ስካን ታደርጉና ሜኑን ታገኙታላችሁ የብራቸው ስትሮንግነት የኩዌት ዲናር ስትሮንግነት ከዚህ ጀምራል በሁለት ብር በአንድ ብር ምናምን ምሳ ትበላላችሁ በእነሱ በአንድ ዲናር በሁለት ዲናር ምሳ ይበላል 3 ዲናር በቃ አሁን ቆንጆ የኢንዲያ ሬስቶራንት ነው ያለው በጣም ቆንጆ ማለት ነው እና ያዘዝኩት ቺክን ብሪያኒ ነው ቺክን ብሪያኒ 2 ዲናር ኬዲ ይሉታል እነሱ ኩዌት ዲናር ማለት እና በጣም the strongest currency like በ10 ብር በልታችሁ ትራንስፖርት ተሳፍራችሁ ምናምን በጣም ብዙ ነገር ስለዚህ አሁን በ2 ብር ቺክን ብሪያኒ ያዝዣለሁ ያ ማለት 6 ብር በዶላር ገደማ ማለት ነው ከረንሲያቸው በጣም ስትሮንግ ነው ኳሌያቸው ለምንድን ነው የሚቀርጸው ይያሉ አይ ቲንክ ሊከለክሉ ያስቡ ነው ይወጭ ኳሌያ ማለት ምንድን ነው የሚቀርጸው እየተነጋገሩ አሁን ሊከለክል ያለ ስለዚህ የመጣ ነው ሲዞራ በሙድ ያኛል ይሄ ሱፐርቫይዘሩ ነው ቀይ ለብሶ ያያችሁትና ኳሌያ ፈጥጣና ሊከለክለኝ ነው መሰለኝ በፊት ለፊት ይዞራ ከዛ በኋላ አሁን ከፊት ለፊት ሆኖ ያያየኝ ምንድነው የሚያወራው ብሎ ነው አይ ቲንክ እስቲ አሁን ደግሞ ሊከለክለኝ ነው መቅረጽ አይቻልም የሚሏት ነገር አለች ይዞሩኛል ብቻ ይመጭ ሄዳ ማለት ይሄ ሁላችሁ እንግዲህ ምግቡ መጣ ይሄ ደግሞ ስፓይሲ ነው ይሄ ደግሞ ምግባችን ነው ቺክን ብሪያኒው መጥቷል ማለት ነው በነገራችን ላይ ሲባል ስለምሰማ ነው ህንዶች በቃ ቺክን ብሪያኒ ምናምን ይወዳሉ ምናምን ቺክን ብሪያኒ ፕሊዝ ህንድ ቤት የገባው እስቲ የህንድ ምግብ ልሞክር ብዬ ነው እንጂ ምንም ማውቀው ነገር የለም አይ ቲንክ በላዩ ላይ ነው የሚደረገው መሰለኝ የህንድ ምግብ የምትወዱ ሰዎች እንዳትቀየሙ የሚያቃጥል ይመስለኛል ሳስበው ትኩስ ነው
I wish one day አንድ ቀን የኛም የኢትዮጵያን ብር እንደዚህ ስትሮንግ ሆኖ በ10 ብር ሙሉ ውሏችን እንውል ይሆናል የምር በሁለት ዲናር የገዛነውን ቺክን ብሪያኒ ከዚህ ወደዚህ ቀይረው ነው አውድመናል አሁን የነገሩኝ እንግዲህ እዚህ ኢንዲያ ሬስቶራንት ውስጥ እንደዚህ ነው የሚያቀርቡት ምግብ ከበላ በኋላ ሰው ሶስት አይነት ነገር ያቀርባሉ እነዚህ ሶስቱ ነገሮች ስዊት ነገሮች ናቸው ኬክ ዲዘርት እንደሚበላው ማለት ነው ቀመሰው አሉኝ እስቲ ቆይ ለቀመሰው ካሜራ ላይ አስቀምጥና እንደ ስኳር አይነት ነው እስቲ all mix okay this one okay okay ከሶስቱም ትንሽ ታረጉና ሚክስ አርጋችሁት ነው የምትበሉት ነው እሺ ሶ ዋው ዋው በጣም አሪፍ ነው ለምናምን ለዳይጀሽን በጣም አሪፍ ነው ያለኝ ግን በጣም ቴስቲ ነው ሶስቱ ከሶስቱም ትንሽ ታረጉና ወስዳላችሁ በጣም ነው ደስ የሚለው በጣም ወድጄዋለሁ ከፍለናል ጣጣችንን ጨርሰናል መሄድ ብቻ ነው የሚቀረው እንግዲህ ኩዌት በጣም ይሞቃል ሲባል ሰምታችኋል አይደል ወይም ደግሞ በጣም ይሞቃል ይያልኩ ያካበድኩላችሁ ነው አይደል ግን ያካበድኩ እንዳልሆነ የምታውቁት አሁን ምን እንደማደርግ ትመለከታላችሁ ወይም ደግሞ የሙቀት ምን ማለት እንደሆነ ተረዳላችሁ በነገራችን ላይ አሁን ላይ ሙቀቱ ከ100 ፋራናይት በላይ ነው ገና እንግዲህ ጠዋት ነው ግን እዩት 40 ዲግሪ ሴንቲግሬድ ነው አሁን ያለው እንግዲህ ጠዋት 8 ሰዓት ከ20 ነው ሰዓቱን ያያችሁት ነው አይደል ጠዋት 2 ሰዓት ከ20 ማለት ነው በጠዋቱ ገና 40 ዲግሪ ሴንቲግሬድ ነው ሙቀቱ ሶ በፋራናይት ሲለካ ይሄ ማለት እንግዲህ ከ100 በላይ ነው አሜሪካ ምናምን ያላችሁ ተመልካቾች ደግሞ ያው እዛ በፋራናይት ስለሚለካ ማለት ነው በፋራናይት አርጌ ላሳያችሁ 105 ነው በፋራናይት አያችሁ ምን ያክል ከባድ ሙቀት እንደሆነ ያለው በዚህ ሙቀት የማደርገውን አሳያችሁና ከዛ በምን ያህል ሙቀት ውስጥ የሰው ልጆች ሰርቫይቭ አድርገው እየኖሩ እንደሆነ እናያለን ማለት ነው በነገራችን ላይ በዚህ የገልፍ ሀገራት ውስጥ በአጠቃላይ በጣም ሰላማዊ ናቸው በደህንነት ደረጃ በጣም ሰላማዊ ናቸው ኢቭን ታክሲ ያዛችሁ የሆነ ኮንትራት ነገር ያዛችሁ ምንም የምትሰጉበት ነገር የለም በቃ በጣም ለሰላማቸው ቅድሚያ ይሰጣሉ ምክንያቱም ደግሞ ያለ ሰላም ኦሬዲ ቱሪስትም ስለማይመጣ ምንም ስለማይል ሰላማቸው አንዴ የሆነ ነገር ተፈጠረ ማለት አስቡት በጣም ትልቅ ክራይሲስ ነው የሚገጥማቸው ስለዚህ ታክሲ ውስጥ እንኳን ስትገቡ ተመልከቱት አሁን ይሄ የስኩት ኮንትራት ያስኩት መኪና ነው ከሹፌሩ ኋላ የተለጠፈው አጠቃላይ ዝርዝሩ ነው ካምፓኒው የሰውየው ነው ብለርድ ያረኩት አውቄ ነው ላይክ የሰው ተሳፋሪ ብቻ እንዳይሆን ተደርጎ ስለተለጠፈ ነው እንግዲህ እዚህ ላይ እንደምታዩት የተለጠፈው ምንድነው የሹፌሩ መንጃ ፍቃድ መታወቂያው የዚህ ደግሞ መኪና ድርጅት ማለት ነው ስለ ሹፌሩ አጠቃላይ እዚህ ላይ ሰፍሯል ስለዚህ ማን እንደሆነ ምን እንደሆነ በዝርዝር ታያላችሁ ማለት ነው ስለዚህ ሰላማቸውን በጣም የሚጠብቁት ማለት ነው ያለ ሰላማቸው ምንም ስላልሆኑ ማለት ነው በስማም መቅለጥ አይደል እንደሚኖሩት ኑሮ ተመልከቱ አሁን ይሄ እንግዲህ ያው ሱፐርማርኬት ነገር አለ የምግብ መሸጫ ምናምን እዚህ ጋር እንዳለ በሼድ ነው የሚቆሙት መኪኖች ሼድ ሳይደረግላቸው አይቆሙ አስቡት ያለ ሼድ መኪኖቹ የተወሰነ ቆሙ ማለት በቃ ጋሉ ማለት ጧሊሉ ይችላሉ በጣም ላይክ በጣም ሙቀት ስለሆነ በየቦታው በቃ ኩዌት ውስጥ ስትዞሩ የምታዩት ሼድ መኪኖቹ ሁሉ እንደዚህ በሼድ ነው የሚቆሙት እንዲም ሆኖ ሙቀቱን አይችሉትም በጣም እጅግ በጣም ነው የሚሞቀው እስቲ ደግሞ ሱፐርማርኬት እንግባ ተመልከቱት እንግዲህ ያያችሁት በጣም ብዙ የሚይዘውን እንቁላል በ2 ኬጂ ነው የሚይዙት ይሄን ሁሉ የሚይዝ እንቁላል በ2 ከ9 ማለትም $9 ማለት ነው በዶላር ከመታ ነው የነሱ ግን ብራቸው ምን ያህል ስትሮንግ እንደሆነ እንድታዩት ነው ጠንካራ እንደሆነ 2 ብር 1 ብር ራሱ ብዙ ነገር ትገዛለች እዚህ ሀገር ማለት ነው ውሃ ምናምን እንይደግም እዚህ ጋር እንግዲህ የነሱ 20 ሳንቲም 26 ሳንቲም ውሃ ትገዛለች እቺ 11 ሳንቲም ምናምን ናቸው ታያላችሁ አሁን እነዚህ 11 ሳንቲም ምናምን ናቸው ዝም ብለን እንያዘው እስቲ ወተት ይወላችሁ ይሄ 1 ብር ከ20 ሳንቲም 1 ከ20 ኬዲ እርጎ ምናምን ላቫሽ ክሪ ምናምን ግብዳ ሱፐርማርኬት እኛ እንቁላል ገዝተናል ውሃ ገዝተናል ዋናው የምናረገው ምንድነው በረሃው ላይ ሄደን እንቁላል በፀሐይ እንጠብሳለን ስለዚህ የሚያስፈልገን ነው እንቁላል ገዝቻለሁ መጥበሻ ደግሞ እስቲ ዞር በየሊና በረሃው ላይ ሄደን የሙቀቱ ልክ በሷ አሳያቸዋለሁ ማለት ነው በፀሐይ እየጠበስኩ እቺን መጥበሻ ገዝቻለሁ ማለት ነው እንግዲህ በረሃ ላይ እንቁላል ለመጥበስ እቺን መጥበሻ በ50 ሳንቲም ገዝቻታለሁ 50 የነሱ ሳንቲም የኬዲ ሳንቲም ማለት ነው እንዴት ነው ያምርብኝ ይሆን ይሄ ነገር ለፀሐዩ ኮፍያ ግዛ ተብያለሁ 90 ሳንቲም
ይህ ከኋላ የምትመለከቱት ደግሞ የፋርስ ባህረ ሰላጤ በመባል ይጠራል። ሙቀቱን አልቻልኩትም በጣም እንደነገርኳችሁ ከ100 በላይ ነው ግን ማለት በጣም ሞቃት ቦታ ተገኝቻ ቃለው ግን እንደዚህ አይነት ነገር ኤክስፒሪየንስ አድርጌ ስለማላቅ ይሄ የፋርስ ባህረ ሰላጤ ነው። እንግዲህ እንደምታዩት ኩዌት ሲቲ የምትባለው የኩዌት ዋና ከተማ የተቆረቆረችው ወይም የተገነባችው እዚህው ለፋርስ ባህረ ሰላጤ በጣም ቅርበት ባለው ቦታ ላይ ነውና ይሄውና ውሃው እንደምታዩት እንግዲህ በዚህ መሰረት በዚህ ቀጥ ብለን የምንሄድ ከሆነ ወደ ኢራን እንገባው ማለት በነገራችን ላይ ይሄን የፋርስ ባህረ ሰላጤን ሳውዲ አረቢያ ኩዌት እንዲሁም ኳታርን ጨምሮ ዩናይትድ አረብ ኤሚሬት ራሷ ኢራንን ጨምሮ የሚጋሩት የውሃ ክፍል ነው ይህ የፋርስ ባህረ ሰላጤ የምንለው ማለት ነው። በጣም የሚገርማችሁ ነገር አሁን የሚገኝባት ኩዌት ምንም አይነት የውሃ ምንጭ የላትም ማለትም ምንም አይነት ወንዝ ምንም አይነት ሐይቅ ምንም አይነት ነገር የላትም ያላት ይህ የፋርስ ባህረ ሰላጤ ነው። ስለዚህ ለመጠጥም የሚጠቀሙት እጅግ ጨዋማ የሆነውን ይህንን የፋርስ ውሃን ነው። ይህንን ጨውን በማጣራት እንግዲህ ለመጠጥ ለሌሎችም ነገሮች የሚጠቀሙት ይህንን ወሳኝ የውሃ ክፍል ነው ማለት ነው። ስለዚህ እንግዲህ እስትንፋሳቸው ጉሮሯቸው ልንለው እንችላለን ማለት ነው ከዚህ ስንነሳ ማለት ነው። ስለዚህ የፋርስ ባህረ ሰላጤ ሲባል በተለያየ ጊዜ የምንሰማው ባህር ይህንን ይመስላል ማለት ነው። እንግዲህ ሙሉ ከተማዋ እጅግ በጣም ነው የምታምረው። ከተማዋ ሙሉ የኩዌት ከተማ የተቆረቆረችው በዚሁ ከተማ በዚህው ውሃ ዳርቻ ላይ ስለሆነ በጣም የሚያምር ዳርቻ ነው ያላቸው። ከተሞቹን ፊታቸውን ወደዚህ ወደ ውሃው ስላዞሩ በጣም የሚያምር ቪው ነው ያላቸው ማለት ነው። እና በነገራችን ላይ በጣም ብዙ ቢሊዮነርም በጣም ብዙ ሚሊዮነርም አላት ኩዌት ማለት ነው። እና እንደውም ዳታ ያየው ነበር ባየሁት ዳታ መሰረት በጣም በሚገርማችሁ ሁኔታ ከ33000 ሰው አንድ ሰው ቢሊዮነርነቱ ታዲያ በዶላር ወይ በመናምን ወይ በኢትዮጵያ ብር አይደለም እየነገርኳችሁ ያለው በኬዲ በኩዌት ዲናር ማለት ነው። ፖፑሌሽናቸውን አስቡት ከዛ ውስጥ 33000 ሰው እየቆጠራችሁ 1 ቢሊዮነር አለ ማለት ነው። እና ደግሞ ከኩዌት ዜጎች ውስጥ 15% ሚሊዮነሮች ናቸው በኬዲ ማለት ነው። ኬዲ እንግዲህ ከዶላር እንደሚበልጥ ልብ በሉ 15% የሚሆኑት የኩዌት ዜጎች ሚሊዮነር ናቸው ማለት ነውና ምን ያህል ሀብታም እንደሆኑ የሀብታቸውን ጥግ ነው በዚህ የምታዩት ማለት ነውና እዚህ አስቸጋሪ መልክዓ ምድር ላይ የሚገርም ሀገር ገንብተዋል። በጣም ነው የሚያምረው ኢንፍራስትራክቸሩ ኤቭሪቲንግ ማለት ነው። በጣም ሶ ኩል በጣም ነው የሚያምረው። ተመልከቱት አረንጓዴነቱ እንግዲህ እዚህ የሚያክል በረሃ ላይ እንዲህ ውሃ ያጠጡ እንዴት የሚያምር ከተማ እንደገነቡ በጣም ለምለም ነው። እዩት እንግዲህ በቀን 3-4 ውሃ ይጠጣል እንደ ዝናብ ማለት ነው። በቃ ያዘነው ውሃ ያጠጡታል ካልሆነማ አይሆን። በተረፈ ግን በጣም ብዙ ነገር ኢምፖርት ነው የሚያደርጉት እነሱ ያላቸው ዋናው ነገር ምንድነው ነዳጅ ከፍተኛ የሆነ የነዳጅ ሀብት አላቸው። የገልፍ ሀገራትን በተመለከተ ሰዎች ሲያወሩ የሚገርመኝ ነገር አለ እነሱ እኮ ነዳጅ ስላላቸው ነው ምናምን ይባላል። በነገራችን ላይ ከምንም ተነስቶ ሀብታም ነው በጣም አሪፍ ነገር እንደገና ከሀብታም ቤተሰብ ራሱ ተወልዶ ቢዝነስ ለምዶ የአባትን የእናትን በአጠቃላይ የፋሚሊን ገንዘብ አስተዳድሮ የቤተሰቡን ሀብት ማስቀጠል በራሱ ትልቅ ነገር ነውና ኢማጂን ብዙ ሀገራት እኮ ነዳጅ አገኙ ብለው ተባልተዋል ሲበርስ ተዋግተዋል ምናምን እነኚህ ግን ላይክ ነዳጅ አገኙ ነዳጃቸውን በስነ ስርዓት አስተዳድረው ምናምን ይሄን የሚመስል ላይክ ዓለም የሚፈዝበትን ሀገር መገንባት ችለዋልና ላይክ የሚገርም ነው ተመልከቱት። ይሄ ከኋላ የምትመለከቱት ደግሞ የኩዌት ታወር ይባላል። ኩዌት ታወር ተብሎ ነው የሚታወቀው። በብዛትም የኩዌትን ቪዲዮ ስትመለከቱ የሚታያችሁ ይህ ታወር ነው። ላይ ምናምን ይወጡበታል ነው ባለው። እዚህ ጋር ደግሞ ቀደም ያሳየዋችሁ የፋርስ ባህረ ሰላጤ ያለ ባህሩን በሩቁ የሚያዩበት ታወር ነው ማለት ነው። ይሄ እንግዲህ ከተማው በቃ ምንም አድንቄ ልጠግብ አልቻልኩም። በጣም የሚያምር ከተማ ውብ ከተማ በቃ ያዋቸው ዘንባባዎቹ በስማ በጣም የሚደንቅ ከተማ ነው። በቃ የሚደንቅ ከተማና አሁንም ቀጥሏል። እንጓዝ እስቲ ወይኔ ሙቀት የመድሃን ያደም ያለ ዋነኛው የኩዌት ወደብ ደግሞ ይሄ ነው። እንደምታዩት ወደባቸው ይሄንን ይመስላል ማለት ነው። አሁን ያለነው የዓለም አራተኛውን አምስተኛ አላቀም እርግጠኛ አይደለም የዓለም ግዙፉ ድልድይ ላይ ነው ማለት ነው። እንግዲህ ዓለም ላይ ካሉ በጣም ግዙፍ ወይም ረጅም ርቀት ከሚሸፍኑ ድልድዮች መካከል አንዱ የሚገኘው ኩዌት ውስጥ ነው። ይሄውም ሼክ ጃቢር አልአህመድ ይባላል። ይሄ ድልድዩ በጣም ግዙፍ ድልድይ ነው ከመላችሁ በላይ ማለት ነውና በጣም ግዙፍ ነው። በጣም ሩቅ ኢቭን መጨረሻው ራሱ አይታይምና በኪሎሜትር ደረጃ ስንት ኪሎሜትር እንደሆነ ታውቃላችሁ? ድልድዩን ከጀመራችሁበት እስከ ድልድዩ መጨረሻ ድረስ በውሃ ላይ እየሄዳችሁ ማለት ነው 35 ኪሎሜትር እና በጣም ግዙፍ ነው። አሁን
ይውላችሁ እንዳልኳችሁ በረሃውን ለማየት ከከተማው ጥለን እየወጣን ነው እንደምታዩት ከተማው ወደዛ ማዶ ቀርቷል በጣም ግዙፍ ነው ላይክ ይገርማል ራሱ እንዲህ ስታዩ በቃ ሄዶ ካይናችሁ ይጣፋል መጨረሻው ማለት ሲደርሱ ነው የምታውቁት ስለዚህ አሁን እንግዲህ የሙቀቱ መጠን በጣም እየጨመረ ነው እኛ እየሄድን ያለነው እንግዲህ በዚህ በድልድዩ ተሻግረን ወደ በረሃው ወደ ገጠሩ ነው እየሄድን ያለነው እንግዲህ ከተማዋን አይተናል ቀደም ዞር ብለን ያህል እንደምታመራ አይተናታል ዞር ብለን አሁን ደግሞ በረሃው ላይ ሄደን የሙቀቱን መጠን የሙቀቱን ጥግ እናየዋለን ማለት ነው ስለዚህ ከተማው ራሱ ካይናችን ተሰውሮ እዚሁ ድልድይ ላይ እያለን መርከቦች ነው የሚታዩን በረከት መርከብ ላይ ምን ሄድ እኮ ነው መስለው ከሩቅ ታያቸዋል መርከቦች ምን ያህል ግዙፍ ድልድይ እንደሆነ በዚህ ማወቅ ትችላላችሁ ተመልከቱ ጂፒኤስ ላይ ራሱ የት ነው ያለው መሃል ውሃው ላይ ነው ያለው በቃ 35 ኪሎ ሜትር ድልድይ ነው ያቻላል በጣም ሰፊ ነው ሙሉ ለሙሉ አዲስ አበባ ክሩስ አርጎ ሊያልፍ ይችላል ማለት ነው ሙሉ ለሙሉ አዲስ አበባ ከጫፍ እስከ ጫፍ አልፏት ይሄዳል ማለት ነው ለምንድነው መገንባት ያስፈልጋቸው ማፑና ጥብቤ ሳሳያችሁ በዚህ ጥግ ከሚዞሩ ወደዛኛው ከተማቸው ለመሄድ ቀጥታው አሁን ክሩስ ብናደርግ ይሻላል ብሎ ነው እንግዲህ 35 ኪሎ ሜትር ያህል ድልድይ የገነቡትና በጣም ሰፊ ነው እንግዲህ እንዴት እንዳሰቡት አላውቅም ግን በጣም የሚገርም ነው ሰው አሁን ወደ በረሃው እየደረሰ ነው በረሃው ላይ ደርሰናል ዋት በጌታ በኢየሱስ ስም እሬ መድሃኒ ዓለም ያለ በስም አሁን ወልደ መንፈስ ቅዱስ ቆይ ብታምኑም ባታምኑም አሁን 50 ዲግሪ ሴንቲግሬድ ሙቀት ላይ ነው የምንገኘው 50 ዲግሪ ሴንቲግሬድ እንግዲህ በፋራናይት የምትቆጥሩና አሜሪካ የመሳሰለው ሀገር ያላችሁ ሰዎች እንግዲህ በፋራናይት ወደ 120 ፋራናይት ገደማ ማለት ነው ምን ያክል ሞቃት ምን ያክል አስቸጋሪ ነገር ውስጥ የሰው ልጅ ሰርቫይቭ አድርጎ እንደሚኖር ዛሬ ላሳያችሁ ይሄ እንግዲህ ቀደም ከሱፐርማርኬት አብረን የገዛነው እንቁላል ነው ምን አለ አብረን የገዛነው እንቁላል ደገመው አሁን በረሃው ላይ ነው ያሉት እንደምታዩት ሹፌሩ በቅርብ ርቀት እየጠበቀኝ ነው ምክንያቱም በተለይ እንደኔ ያሉ ቱሪስቶች እንደዚህ አይነት ኤክስትሪም የሆነ ሙቀት ማያውቁ ሰዎች ይመጡና እዚህ ፌንት ስለሚያደርጉ ትንሽ እዚህ መሰራው ቪዲዮ አለኝና ችግር የለውም ደርስበት ደርሰና ትንሽ ቆያለሁ ስለ ኖ በፍጹም አልሄድም ምክንያቱም ብዙ ባድ ኤክስፒሪየንስ አለው በእንደዚህ አይነት ጉዳይና ይሄውና እንግዲህ መጥበሻችን ቀደም የገዛ ነው ልጫዋለው ፖስተሩን አሁን ምን ላደርግ ነው የሙቀቱን ልክ ላሳያችሁ እንቁላልም ገዝቻለሁ እንደምታዩት በነገራችን ላይ ኩዌት አልኩኝ እንጂ በአጠቃላይ እዚህ የገልፎ ሀገራት ላይ የሚኖሩ ሰዎች በጣም መደነቅ አለባቸው እኔ እንደዚህ አይነት ኤክስትሪም የሆነ ዌዘር በህይወቴ አይቼ አላውቅም ማለት ኢትዮጵያ ውስጥ አለ አሁን ወደ አፋር ክልል አለ ይሞቃል ወደ አፋር ክልል እሱ ይታወቃል ወደ 40 ዲግሪ ሴንቲግሬድ 42 እንደዛ የሚወጣበት ጊዜ አለ 54 ይወጣል ይሄ ማለት በቃ ላይክ እኔ እንዴት በየ እንደምገልጽላችሁ አላውቅም ለማንኛውም ይሄው እንቁላሉ እዚሁ ፊት ለፊታችሁ ነው የሚጨምረው አሁን እንቁላሉን ጨምሬዋለሁ ተመልከቱት አሁን እንግዲህ አይናችን እያየ እንቁላሉ ሲበስል እናየዋለን ማለት ነው በመድሃኒ ዓለም ሰው እዩት ያለ እሳት ያለ ምን በረሃው ላይ እንግዲህ እግዚአብሔር ያሳያችሁ የገልፎ ሀገራት የሚባሉት ሀገሮች ላይ እንዴት ሰው ሰርቶ እንደሚኖር ተመልከቱ ማለት አንዳንድ ጊዜ በመሰራው ቪዲዮ ላይ ብዙ ሰዎች ኮንፊውዝድ ይሆናሉ ይሄ ማለት እንግዲህ እንዲህ ተሰርቶ ይበላል ይያልኩኝ ሳይሆን ሙቀቱ ግን ምን ያህል ከባድ እንደሆነ እንድታዩት ነው ያደረኩ ያለሁት ማለት ነውና ተመልከቱት እንግዲህ የሚገርም እንቁላል ፍርፍር ለመሆን ተዘጋጅቷል ተመልከቱት አሁን ወደ መንቀሳቀስ ወደ መንሰርሰር ልሄድ እኔ የምር እስከዛሬ ድረስ እንደዚህ ሞቃታማ ቦታ እየመጡ እንደዚህ አይነት ቪዲዮ ሲሰሩ እንቁላል ጠበስኩ በእንትን ሲሉ ውሸት ይመስለኝ ነበር ላይክ በጣም የተጋነነ ይመስለኝ ነበር ሉክ አሁን እኮ ከመጋነን አልፎ ቂጡ ሁሉ ያዘ ተመልከቱት አሁን ፓኑን እዚህ ጋር ለመያዝ ራሱ እዚህ መጥበሻውን ለመያዝ ራሱ በጣም የሚከብደው በጣም ነው የሚያቃጥለው ተመልከቱት በተመቻቸው ወይዘር ውስጥ የምንኖር ሰዎች የምር ማመስገን አለብን እኔ በእውነት የምሬን ነው የምላችሁ እስካሁን በጣም ብዙ ሀገር ተጉዣለሁ አይኔን ሁሉ መግለጥ ይያቀ በጣም ብዙ ሀገር ተጉዣለሁ በጣም ኤክስትሪም የሆነ ቅዝቃዜ ኤክስትሪም የሆነ ሙቀት እንደ ኢትዮጵያ እንደ ኡጋንዳ እንደ በቃ ይሄ ኬንያ እንደዚህ የምድር ወገብ ላይ ያሉ ሀገራትን የመሰለ ወይዘር ያላችሁ የለም በቃ የሆነ ወይዘር ነው ያላችሁ the only thing በቃ አሁን ኢትዮጵያ አላት ከምንለው መሃል መጥቀስ ያለብን አንድ ነገር ወይዘር የምሬን ነው የምልህ ሰው ሰርቶ የሚኖርበት ሀገር ነው እዚህም እኮ ሰርቶ ይኖራል ግን አስቡት እንደዚህ እንቁላል በሚጠብስ ሙቀት ላስቲክ በሚያቀልጥ ሙቀት ነው ሰርተው የሚኖር ኢማጂን አሁን እንግዲህ እኛ ጋር መብራት ሲጠፋ ብለን በቃ ዘና ብለን ነው የምንመቀመጠው አይደል እዚህ መብራት ከጠፋ በጣም ከባድ ነው
ያለ ኤሲ ሰርቫይቭ ማድረግ አይቻልም አሁን ተመልከቱ በጣም ብዙ ሩቅ ተጉዘን ከከተማ መተናል መኪናችንን ይሁን መኪናችን እንግዲህ እስካሁን ድረስ ኤሲ አላጠፋም ለምን ኤሲ ካጠፋ በቃ ምንም መንቀሳቀስ አንችልም እንዲየሞቀ በዚህ አይነት ሙቀት ማለት ስለዚህ ቆሞ እንግዲህ ይሄን ቪዲዮ እስከሰራ ድረስ እየተጠበቀኝ ነው ግን ኤሲ እስካሁን ድረስ አላጠፋም ማለት ነው ሞተሩን ማላጠፋው ሶ መብራት ጠፋ ማለት ሲቲው ላይ እንግዲህ በዚህ ሰዓት በተለይ በዚህ ሲዝን ላይ ደግሞ መብራት ጠፋ ማለት ለኩዌት ምን ማለት እንደሆነ ልገልጽላችሁ አልችልም ያለ ኤሲ እንዴት ሰርቫይቭ ማድረግ ይችላሉ እንዴት ይኖራል ስለዚህ በፍጹም አይኖርም እና አናን ጊዜ በቃ እኔ ስለ ኢትዮጵያ ሳስብ በጣም ትልቁ መጥቀስ ያለብን ነገር ወይዘር ብቻና ብቻ በርግጥ ወይዘር ማስቸጋሪ የሆነበት ቦታ አለ ለምሳሌ ወደ አፋር ምናምን ስንሄድ ኦፍ ኮርስ ወይዘሩ ራሱ በጣም አስቸጋሪ ነውና ወይኔ ምን ያህል የሞቀ እንደሆነ ብታውቁ እና እውነት እናመስግን ኢትዮጵያ በኢየሱስ ክርስቶስ ወይ በኢየሱስ ለወይዘር ስንል በጣም አመስገን አለብን ሌላውን ተተን ማለት ነው በስመ አብ ወወልድ ወመንፈስ ቅዱስ ሰው ልጅ ግን ይኖራል በቃ እዩት አሁን ወደ ነጭነት እየተቀየረ ነው እንቁላሉ አሁን ወደ ነጭነት እየተቀየረ ነው እንደምትመለከቱት እንግዲህ ገና ይሄ እኮ የበረሃው ነው አይደል የምታዩት የበረሃው ሙቀት ልክ ነው እንዲ እንቁላል ማብሰሉን የምታዩት አይደል አሁን ከተማ እንሄዳለን እንዴት ሆነው እንደሚኖሩ ደግሞ የከተማውን አኗኗር የሞሎቹ አገነባብ ከመሬት ስር የቀበሩትን ነገር ደግሞ ዞር ያሳያቸዋለሁ መሬታቸው ውስጥ ራሱ የቀበሩትን ነገር ሄደን እናየዋለን ምን ያህል ከኔቸር ጋር ሰው ቻሌንጅ አድርጎ የሚገርም ሀገር እንደገነባ ቻሌንጅ አድርጎ ማለት ነው 52 ዲግሪ ሴንቲግሬድ በፋራናይት 125 ምናምን ይሆናል በፋራናይት 130 እና ወይዘሮ ራሱ ሪፖርቱ ላይ ኤክሰሲቭ ሂት ነው የሚለው ኤክስትሪም የሆነ የሂት ዋርኒንግ ራሱ አውጥተዋልና እግዚአብሔር ተጣበቀ በቃ ተጣበቀ ላይክ ተጣበቀ እንቁላሉ ተጣበቀ በቃ መጥበሻው ላይ ምንም መጥበስ እንኳን አልቻልኩም ሉክ ኢማጂን እንደዚህ በሆነ ወይዘር ውስጥ ነው ሰው ሰርቶ እየኖረ ያለው ሰው በልቶ እየጠጣ ያለው ኤሲ የሰርቫይቫል ጥያቄ እንደሆነ የምታውቁት ልክ መኪና ውስጥ ስትገቡ ነው በረሃው ላይ ቆይታችሁ በኢየሱስ ክርስቶስ አልቻልኩም ያተን ኮን ማይለም ገለው ነው አሁን የበረሃው ቆይታችን ተጠናቋል በጣም ሹፌራችን ሲነግረኝ በጣም ላይክ ቴንት የሚያረጋሉ ስላለኝ ለዛን ያልሄደው እኔ ደግሞ ይሄድ ማለት እንጂ ልክ በቃ ትንሽ ቆይተናና ፒክ ታረጋኛለህ ማለቴ ማለት ነው ወድቃል አለኝ እውነት የምር ትንሽ በዚህ ወይዘር ብቆይ ወድቅ ነው ምክንያቱም ጨልጥ ያለ በረሃ ነው ምንም ነገር በዙሪያችን የለም በቃ አሁን እንግዲህ ወደ ከተማው ልንሄድ ነው ተበልሰን ወደ ኩዌት ሲቲ ማለት ነው ከኩዌት ሲቲ በጣም ነው ወጣ ነው ቀደም እንዳልኳችሁ ያን ድልድይ ሁሉ ተጉዘን የበጣረው ሶ አሁን ተመልሰን ወደ ኩዌት ሲቲ ነው የምንሄደው ማለት ነው አሁን ደግሞ ያለሁት የት ነው ካላችሁኝ አቬኑስ ሞል ይሉታል እነሱ እኔ እንግዲህ አቬኑስ ከተማ ብየዋለሁ እኔ ነኝ ያወጣውለት ከተማ ብዬ እንጂ እነሱ ሞል ነው የሚሉት በጣም ጃይንት የሆነ የገበያ ሞል ነው አቬኑስ ሞል ይሉታል እነሱ እዚህ ኩዌት ውስጥ ካሉ በጣም ትልቁ ነው በአለም 14ኛ ነው በግዝፈቱ ማለት ነው በህይወት ዘመኔ እንደዚህ አይነት ሞል አይቻላል ለምሳሌ ከዓለም አንደኛ የሚባለው ዱባይ ሞል ነው አይደል ዱባይ ሞል በጣም ብዙ ሰው የሚተራመስበት የሆነ ቅርጹ ራሱ እንትን ያለ ይሄ ግን ባጭሩ እንዴት ትገልጸዋለህ ካላችሁኝ ሰፈር ሰሩና አንድ መንደር ሰሩና ከደኑ ምክንያቱም እንደምታውቁት እንግዲህ አገራቸው በጣም ሞቃታማ ነው በጣም ነው የሚያስጠላው ሙቀትም ሲሆን ቅዝቃዜም ሲሆን ስለዚህ ሰርቫይቭ ማድረግ በጣም ስለሚከብዳቸው በቃ አንድ ትልቅ ይሄንን የሚመስል ከተማ ገነቡና ከደኑት ከዛ ውስጡ ኤሲ ያለው አሁን ይቀዘቅዛል ምናምን በቃ ደስ ይላል ውጪ እንዳላችሁ ነው ፊልም የምታደርጉት ነገር ግን በጣም ትልቅ ሰፈር ነው በቃ ከደኑትና ወክ እናረጋለን ታዩታላችሁ ዙሪያውን እና በውስጡ እንግዲህ 1400 በላይ ሱቆች ነው ያሉት ሞል ውስጥ ሙስሊም ሀገር እንደመሆኑ መጠን ደግሞ እያንዳንዱ ቦታ ላይ መጸለያዎች አሉ በጣም ጥንቅቅ ብሎ የተሰራ በጣም ኦርጋናይዝድ የሆነ በጣም ደስ የሚል ሞል ነው በቃ ተዟዙሪያዩ ደከመኝ ራሱ በጣም ሰፊ ነው እና የሰፈር ሴንስ የአካባቢ ሴንስ ነው ያለውና ሰዎች እዚህ መተው ወክ ሲያረጉ ሞል ውስጥ እንደሚሄዱ ሳይሆን የሆነ ሰፈር ውስጥ በጣም ጽድት ያለ ቆንጆ ሀብታም ሰፈር ውስጥ ወክ እንደሚያረጉ ነው የሚያስቡት ማለት ነው ሞል ታክሲ ያለው የራሱ የሚሄዱ መኪኖች አሉ ታክሲ መያዝ ትችላላችሁ እዚሁ ሞል ውስጥ ማለት ነው የሞሉን ግዝፈት ብቻ ተመልከቱልኝ መንደር አይመስልም የገበያ ሞል እኮ ነው ግን በቃ አሁን በጋ ሲሆን ወክ ማድረግ ስለማይችሉ በጣም ላይክ በጣም ሙቀት ስለሆነ ውጪው ወክ ማድረግ ስለማይችሉ ይሄንም ያህል ግዙፍ ሞል አለ ወክ የሚያደርጉበት በቃ መንገድ ዳር ይመስላል ግን ትልቅ የገበያ ሞል ነው በቃ አቀዝቀዘው ኤሲ ያለው ምናምን ጣራው ታዩታላችሁ ኤሲ ያለው ምናምን በቃ አሁን እዚህ ሞል ውስጥ በጣም ብዙ ሰዎች ወክ ያደርጋሉ ምክንያቱም ወክ ማድረግ የማይታሰብ ነው ከተማቸው ላይ ሙቀቱን አይታችሁታል በጣም አደገኛ የሆነ በቃ ቶክሲክ የሆነ ሙቀት ነው ያለው እንቁላልም የጠብስ ሙቀት ነው ያለው በዛ ሙቀት እንዴት ሰው ወክ
ወክ ያደርጋል ስለዚህ የግድ ወክ ማድረግ ስላለባቸው ጣራ ያለው ከተማ ኦልሞስት ገንብተዋል ማለት እና ሞሎቹም በጎን ስታዩት ዲዛይኑ ምናምን እንዴት እንደሚያምር በቃ ልነግራችሁ አልችልም እኔ እንደዚህ አይነት ሞል አይቼ አላውቅም እንግዲህ በጣም ብዙ ሀገር ዞር ያለው እስካሁን እንደነገርኳችሁ እንዳየነው በጣም ብዙ ሀገር ዞር ያለው እንደዚህ ሞል ውስጥ ገብታችሁ እንዴ ከቅርጽ ራሱ የሚለያይ እንደዚህ አሁን የህንጻ ዲዛይኑ ሌላ ነው የህንጻ ዲዛይኑ ሌላ ነው በጎን በቃ መንደር ነው የሰሩት አንድ ትልቅ መንደር እንዳይሞቅ ኤሲ ተደርጎለት ተከድሎ ነው የሚመስለው እዩት የተለያዩ ብራንዶች ደግሞ ያሉት ደግሞ ቺፖትሌን ራሱ እዩት የአሜሪካ ምግብ ቤት ነው የሜክሲካን ምግብ ቤት እና እዩት በጣም በቃ ትልቅ ሰፈር ነው ሬድ በቃ የገነቡት ብትሄዱ ራሱ የሚደክም በቃ ሰፈር ነው ሬድ መግቢያ መውጫ አለው በጎን እና እዚህ ደግሞ በቃ ወይዘሩ በጣም አሪፍ ነው ምክንያቱም ተከድሏል በጣም ግዙፍ የኤሲ ቱቦዎች አሉ ሙቀት እንግዲህ በዚህ አይነት ከባድ ሙቀት ውስጥ እንዴት ሰርቫይቭ እንደሚያደርጉ ተመልከቱ እኔ በህይወት ዘመኔ እንደዚህ አይነት ሞል አይቻላም የዓለም አንደኛ የሚባለው ዱባይ ሞል ራሱ እንደዚህ አያምርም ማለት እንደዚህ አያምርም በትክክል በማነጻጸር ይችላል ለምን ዱባይ ሞልን ከ10 ጊዜ በላይ አይቻለሁ ዞሬበታል ከዚህ ጋር አይነጻጸር እጅግ በጣም ነው የሚያምረው ተመልከቱት ሰፈር እኮ ነው የሚመስለው በቃ የሆነ ሰፈር ውስጥ ወክ ያረጋችሁ ነው የሚመስለው እንጂ የገበያ ሞል ትርምስ ጫጫታ ምናምን ሳይሆን በቃ አሁን አዛን ጀመረ እና በጣም በሚደንቃችሁ ሁኔታ ማለት ነው ስደተኛው ጥሎ ቢወጣ በቃ ሀገሪቱ ሀገር አትሆንም ምንም ነገ ነው የሚፈርሱ እና ከፍተኛ ቁጥር የሚይዙት ወንዶች ናቸው ህንድ የሌለበት ሀገር የለም ማለት ይቻላል እዚህ ግን በቃ ብዙ ሁሉም ቦታ ላይ ብታዩ በቃ በብዛት እነሱ ተመለከቱት እና ባንግላዴሽ ዜጎችም ፊሊፒን እንደዚህ ኢትዮጵያንም አሉ በጣም ብዙ የሚባል አይደለም በቁጥር ደረጃ ከህንዶች ጋር ሲታይ በቁጥር ደረጃ ብዙ ማለት አይደለም የኢትዮጵያ ኤምባሲንም አይቻለው መንገድ ላይ ያለፍኩኝ ለምን ቪዲዮውን ሁሉ መኪና ውስጥ አረከው እንደማትሉኝ እርግጠኛ ነኝ እንዴት ብዬ ይወረድ ለመቅረጽ በቃ ልክ ስወርድ የሆነ በቃ ሙቀቱ ይዞ አፍና አርጎ በቃ እንዲሊቀጨኝ ነው የሚደርሰውና ቶሎ ገባለሁ ወደ መኪና በቃ ሹፌሩን ራሱ ስንት ያንገላተውት በቃ እዚህ ጋር ቆምልኝ እዛ ጋር ቆምልኝ እያልኩ በጣም ብዙ ጊዜ ያቆመልኝ ግን ወርጄ መቅረጽ አልቻልኩም ማካበድ ሳይሆን በጣም ከባድ ነው 80 ዲግሪ ሴንቲግሬድ ነው ያለው እንዴት እንደሚኖሩ እንኳን በጣም ከባድ ነው እንኳን ወርደው ሊሰሩበትና ወክር ያሩበት አንድ ሰው መንገድ ላይ አትተውበት የለማ እንዴት አሁን መስኮቱ እንዲህ ስትነኩት ሲያቃጥል እግረኛ ምናምን መንገድ ላይ ወፍ ሆፕፉሊ ሁላችሁም ያው መኪና ውስጥ ብቻ አረከው የዛሬውን እንዳትሉኝ ነው በመስተው ያሳየዋችሁ ራሴ በቃ የሆነ ባለስልጣን የሆንኩኝ መሰለኝ ወርጄ ምናምን ሰሰራ የሆነ አካባቢውን ስዞር በእግሬ ወክስ አረግ ምናምን ነው ሞደውና ነገር ማድረግ አልቻልኩም ምክንያቱም በጣም ኃይለኛ የሆነ ሙቀት ነው ያለው የገረመኝና የተለየ ብር እንደሆነ ያየው ሀፍ ብር አላቸው 50 ሳንቲም ምናምን እንደምንለውኛ ማለት ነው ኔትማ ሀገር አይቻላል ያው አንድ ብር ሳይሆን አንድ ሁለተኛ ብር ልክ ላይ ራሱ ነው አንድ ሁለተኛ ነው ያሽ አንድ ሁለተኛ ነው እና እኔ መልስ ሲሰጡኝ እዚህ ስታርባክስ ቡና ጠጣውኝና መልስ ከገዛውኝና መልስ ሲሰጡኝ ገረመኝና ሳንቲም ሲጠብቅ አንድ ሁለተኛ ብር ይሄ አንድ አራተኛ ነው ተመልከቱት አንድ አራተኛ ይሄ አንድ ሁለተኛ ይሄ ደግሞ አንድ ብራቸው ነው ማለት ነው 5 ኩዌት ዲናር ደግሞ ይሄንን ይመስላል ማለት ነውና በጣም ያስቅ ነው እኔ እንደዚህ ገጥሞኛ ያቅምና ለመጀመሪያ ጊዜ ሀፍ ብር ሁሉ ያለበት ሀገር ነው የገባነው ተላለ በነገራችን ላይ ኩዌቶች በ1990 ዓመተ ምህረት በተለይ ሳዳም ሁሴን በኢራቅ በኩል ማለት ነው ከኢራቅ ተነስተው እቺኛ ክልል ናት ሲሉ ወራዋት ነበር ነገር ግን ብዙ አልቆዩም ወዲያው ነበር የተባበሩት ኃይሎች የበረሃው ማዕበል የሚል አዋጅ በማወጅ መተው ለኩዌት ተዋግተው ኩዌትን ነፃ ያወጧት ማለት ነው በጣም የቅርብ ጊዜ ታሪኳ ነው የኢራቅ ኃይሎችም ኩዌትን ለቀው ሲሸሹና ሲወጡ በጣም በርካታ የነዳጅ ሀብቶቿ የሚገኙበትን ቦታ የነዳጅ ዲፖዎቿን ሙሉ በሙሉ አውድመውትና አቃጥለውት ነው ሄዱት እና ያ በጣም ከፍተኛ ኪሳራ አድርሶባት ነበር ኩዌት ከፍተኛ የሆነ የኢኮኖሚ ቀውስ ውስጥም ገብታበት የነበረው ሰዓት ነበር ያ ከሆነ እንግዲህ አመታት ተቆጠሩ ኩዌት አሁን ላይ ኢኮኖሚዋን እጅግ በጣም በርካታ ዜጎቿ ራሱ የሚያገኙት የነፃ ጥቅም ራሱ በጣም ዘርፈ ብዙ ነው በተለይ እዚህ ገልፍ ካንትሪስ በሚባሉት ላይ በተለይ ደግሞ የተባበሩት አረብ ኤሚሬትስ እና የኩዌት የኳታር ዜጎች የሚያገኙት የነፃ ነገር በጣም የራሳቸው ዜጎች ነው ማለት የሚያገኙት የነፃ ነገር በጣም የሚገርም የሚያስቀና የሆነ በጣም ሌክዠሪ የሆነ ኑሮ ነው የሚኖሩት እንደ ዌስተርን በጣም ታፍ የሆነ በቃ እለት ከለት ስራ ምናምን አይደለም ማለት ይሰራሉ አሪፍ ፖዚሽን ላይ ይሰራሉ ግን ስላችሁ ምንድነው የተወጠረ በእነዚህ በክሬዲት በምናምን የተሳሰረ አኞ የሆነ ህይወት አይደለም የሚመሩት ለማለት ነው ላይክ በጣም ሌክዠሪ ኑሮ ነው የሚኖሩት በጣም እርግጠኛው የምነግራችሁ ነው እንግዲህ አሜሪካ ውስጥ 50 ስቴት አይቻለሁ ኢሮፕም ኦልሞስት ሁሉንም የሚባሉ የኢሮፕ ሀገሮች አይቻለሁ እነዚህ የተባበሩት አረብ ኤሚሬትስ ኳታር ኩዌት ላይ የምታገኙቸው ግዙፍ ጃይንት የሆኑ የገበያ ሞሎችን የሚያክል በፍጹም የምዕራባውያኖቹ ሀገር ላይ በጣም ታገኙ አንደኛ ለመሆን ነው የሚጠሩትና ኩዌት ውስጥ
ትንሽ እንትን ያለኝ ነገር በቃ በጣም ፀሐይ ነው በጣም ሞቃት ነው አሁን ውጪ ያለው ከ50 በላይ ዲግሪ ሴንቲግሬድ ነው ስለዚህ መቅረጽ አልቻልኩም እንደልቤ ወጥቼ እንደምፈልገው ቦታዎቹ ላይ ከተሞቹ ላይ የሄድኩኝ ከተሞቹን ማሳየት ምናምን አልቻልኩም እና እሱ በጣም ቀርቦኛል ነው ለመናገር ግን ስትቀዘቅዝ ደግሞ ከስቃዟን በጣም ኃይለኛ ነው እንደነገሩኝ ከሆነ ሹፌርም እንደነገረኝ ረበስማ በመድሃን ያለ እንዴት ነው ሰው ኩዌት ላይ የሚኖረው ኑሮ አይ ዶንት ኖ ማለት አንዳንድ ወይዘሮች አሁን ኤክስትሪም የሆነ ወይዘሮች ላይክ ተለምደው እንግዲህ አሁን መሽቷል ይወላችሁ መሸ መብራት በርቷል ምናምን 7 ሆኗል ላይክ ከምሽቱ 1 ሰዓት ሆኗል ግን ሙቀቱ በቃ እንደዚህ ኤክስፕሌን ማደርግላችሁ አይደለም በጣም ነው የሚሞቀው በጣም ኤክስትሪም የሆኑ ወይዘሮች ላይ ተገኝቻለሁ ከዚህ በፊት ማለት በጣም ቀዝቃዛ የሆነ ስፍራ አይቻለሁ ሞቃታማ ማመላቸውን ስፍራ ማይቻለሁ አሁን ግን በይፋ ዓለም ያረጋገጠላት በጣም ኤክስትሪም የሆነ ሙቀት ያላት እንደሆነ አረጋግጫለሁ በጣም ነው የሚሞቀው እኔ ኩዌት ውስጥ ሰርታችሁ ምናምን የምትኖሩ ስፔሻሊ ከኛ አይነት ሀገር የሆነ በቃ በጣም ወይዘሩ ከተስማማ ሀገር መታችሁ እዚህ ሀገር ላይ ይሄን ሙቀት ዲል አርጋችሁ የምትኖሩ ሰዎች በእውነትም ጀግና ናችሁ በጣም ጅግ በጣም ነው የሚሞቀው አሁን ባይ ዘ ዌይ በዲግሪ ሴልሺየስ 42 ዲግሪ ሴንቲግሬድ ነው እየሞቀ ያለው ከመቶ በላይ ነው በፋራናይት ሲለካ ማለት ገና ደግሞ ቀን ላይ ቀደም እንዳያችሁት በጣም እስከ 50 ሊገባ ይችላል 50 ዲግሪ ሴንቲግሬድ ይገባል እጅግ በጣም ነው የሚሞቀውና እዚህ ስፍራ ላይ በእውነቱ ኑሯችሁን አድርጋችሁ ተርታችሁ ወጣችሁ ገብታችሁ የምትኖሩ በእውነትም በጣም ጀግና ናችሁ ትልቅ ሪስፔክት ነው ያለኝ ለእናንተ እኔ በቃ መቋቋም እስኪያቀተኝ አሁን ላይ ይሻላል እንደውም እየመሸ ሲል ትንሽ ቀነሰ ነው እንጂ አልጠፋ ፍልዋ ነው በቃ መሬቱ ላይ እኔ እንጃ እንዴት ኤክስፕሌን እንደሚደረግ አላቅም ግን በጣም እጅግ በጣም ነው የሚሞቀው ሶ እንግዲህ ይሄንን ይመስላል ለማንኛውም ስለተመለከታችሁ አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ በጣም ወዳችኋለሁ በእያላችሁበት የዓለም ዳር ቸር ቆዩ ባይ ባይ ቻው